ሰላም ሰላም እንዴት ናችሁ? እንደምን ቆያችሁ? እንደምን ከረማችሁ? ውድ የመላ ቱቶሪያልስ ቤተሰቦች እንዴት አላችሁ? ዛሬ አዲስ ኮርስ እንጀምራለን። ኦፕሬሽን ሪሰርች የመጀመሪያውን ቻፕተር እንመለከታለን። ያው ለብዙ ጊዜ ሲጠየቅ የነበረው ኮርስ ነው። እንግዲህ ያው ትንሽ ፓወርፖይንት ማዘጋጀቱ ረዘም ያለ ጊዜ ስለወሰደብኝ ነው በመሃል ለረጅም ጊዜ ያቆየሁት። ለዛ ይቅርታ እየጠየቅኩኝ ዛሬ ጀምሮ ግን የኦፕሬሽን ሪሰርችን ኮርስ ያው በይፋ ተጀምሯል ማለት ነው። በጣም ብዙ ተከታታይ ዩናይት ቪዲዮዎች ይሰራሉ። በተለይ ቻፕተር 2 ሊኒየር ፕሮግራሚንግ ላይ ሰፋ ያሉ ቪዲዮዎች በተለያየ ፓርት ይቀርባሉ። ግራፊካል ሲምፕሌክስ ላይ በተለያየ አይነት መንገድ ለምሳሌ በዚህ ማክሲማይዜሽን፣ ሚኒማይዜሽን እያልን እንዲሁም ስፔሻል ኬዞችን ለየብቻው እንመለከታለን። በጣም ሰፋ አድርገን ለብቻው በተለይ ሊኒየር ፕሮግራሚንግን ሰፋ አድርገን እንመለከታለን። ከዛ ተጨማሪም ትራንስፖርቴሽንም ላይ አሳይመንትም ላይ ያሉ ኢሹዎችን በደንብ ዲስከስ እናደርጋለን። ኔትወርክ ላይ ዲሲሽን ላይ ሌሎች የጌም ቲዮሪ ላይ ያሉ ሙሉ ፓርቱን ሙሉ ቱቶሪያል ቪዲዮዎቹን ከዚህ እንግዲህ ከዛሬ ቀን ጀምሮ በተከታታይ የሚለቀቁ ይሆናል ማለት ነው። እንግዲህ ዛሬ የምንመለከተው የመጀመሪያውን ቻፕተር ነው ማለት ነው። ኢንትሮዳክሽን ቱ ኦፕሬሽን ሪሰርች። ኦፕሬሽን ሪሰርች ማለት ምን ማለት ነው? ምን አይነት አፕሊኬሽን አለው? እንዴት ይተገበራል? እንዴት ነው የሚታየው? ሀሳቡ ራሱ ምን ማለት ነው? ምን አይነት ኢምፖርታንስ አለው? ምን አይነት ፊቸሮች ኢቨን ኔቸሮቹ ምን ይመስላሉ? እነዚህ አይነት ጉዳዮችን የምንመለከት ይሆናል። እንደ አጠቃላይ ኦቨርኦል አውትላይኑ ይሄን ይመስላል። የምንመለከተው አንደኛው ዘ ሂስትሪ ኦፍ ኦፕሬሽን ሪሰርች አጀማመሩ ምን ይመስላል፣ ኦፕሬሽን ሪሰርች ማለት ምን ማለት ነው የሚለውንም ዴፊኒሽኑን ጨምረን አብረን እንመለከታለን። በተለያየ ኤሪያ ላይ በተለያዩ ቦታዎች ላይ የሰጡትን ሚኒንጎችን እንመለከታለን። ከተጨማሪ ኔቸር ኤንድ ሲግኒፊካንሱን እንመለከታለን፣ ፊቸሮቹን እንመለከታለን። አዲሽናሊ በደንብ ሌላም ትኩረት አድርገን የምንመለከተው ጉዳይ የሚሆነው ሞዴልስ ኤንድ ሞዴሊንግ ኢን ኦፕሬሽን ሪሰርች ይሆናል ማለት ነው። በኦፕሬሽን ሪሰርች ሞዴል እና ሞዴሊንግ እንዴት ነው የሚታዩት ወይም ደግሞ እንደ አጠቃላይ ምን አይነት የሞዴሊንግ አይነቶች አሉ፣ ምን አይነት ሞዴሎች አሉ። እነዛንም ፖይንቶች በተመሳሳይ መልኩ በደንብ ዲስከስ አድርገን የምንመለከት ይሆናል። በጣም ቫሪዬሽን አይነት ሞዴሎች አሉ። እነዛ ሞዴሎችን በደንብ ዲስከስ እናደርጋለን። እንደ አጠቃላይ ኦፕሬሽን ሪሰርች ላይ ደግሞ የበለጠ አፕላይ የምናደርጋቸው የምንተገብራቸውንም ሞዴሎችንም ደግሞ ትኩረት አድርገን እነሱንም ዲስከስ የምናደርግ ይሆናል። በቀጥታ ወደ ዛሬው ክላሳችን ከመግባታችን በፊት ልክ እንደ በሰኔ 2018 ዓ.ም ለሚሰጠው የኤግዚት ኤግዛም ስልጠና ለምትፈልጉ ተማሪዎች በአካልና በኦንላይን የተመቻቹ ክላሶች ስላሉ መመዝገብ የምትፈልጉ ተማሪዎች በስልክ ቁጥራችን 0933025888 ወይም ደግሞ 0710526605 እንድደውሉልኝ ደውለው መመዝገብ ይችላሉ። ስልጠናው ለ3 ወር የሚቆይ ስልጠና ነው። በቆይታችን ሁሉንም ኮርሶች እንመለከታለን። 16ቱንም ኮርሶች እንመለከታለን። በተለይ ኤግዛም ቤዝድ በሆነ መንገድ ነው የምንመለከተው። በተጨማሪ በየኮርሱ የተዘጋጁ ጥያቄዎች አሉ፣ ሞዴል ጥያቄዎች፣ እነሱን አብረን እንሰራለን። አዲሽናሊ ከ2015 እስከ 2018 የተሰጡትንም የኤግዚት ኤግዛም ጥያቄዎች አብረን የምንሰራ አብረን የምንመለከት ይሆናል። ስለዚህ ሬጉላር ክላስ የሚመቻችሁ ሰኞ፣ ሮብ፣ አርብ ጠዋት ከ3 ሰዓት እስከ 5 ሰዓት ድረስ፣ የዊክንድ ፕሮግራም ደግሞ ለሚመቻችሁ ቅዳሜ ከ10 እስከ 12 እና እንዲሁም ደግሞ እሁድ ከ3 ሰዓት እስከ 7 ሰዓት ድረስ ክላስ አለን። አዲሽናሊ ኦንላይን ክላስ ለሚመቻችሁ ማታ ነው እሱ የሚሰጠው ከ2 ሰዓት ተኩል እስከ 4 ሰዓት ድረስ፣ ሰኞ፣ ማክሰኞ፣ ሐሙስና አርብ ይሰጣል። የዚህ ስልጠና ላይ መሳተፍ የምትፈልጉ ጆይን ማድረግ የምትፈልጉ የማኔጅመንት የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን ተማሪዎች ካላችሁ በተጠቀሰ የስልክ ቁጥር ደውለው መመዝገብ ይችላሉ። አመሰግናለሁ። ወደ ዛሬው ክላስ ስንመጣ ኦፕሬሽን ሪሰርች ምን ማለት ነው የሚለውን እሱን ዲስከስ እናድርግ። እንግዲህ ኦፕሬሽን ሪሰርች ምን ማለት ነው ስንል ኦፕሬሽን ሪሰርች ቤዚካሊ ዘ ኳንቲቴቲቭ አፕሮችስ ቱ ዲሲሽን ሜኪንግ ተብሎ ይጠራል። በብዙ መንገድ ይጠራል። ኦፕሬሽን ሪሰርች ሲባል ለምሳሌ ኢቨን በመጠሪያ ደረጃ ራሱ ማኔጅመንት ሳይንስ፣ ኳንቲቲቭ ሜተድ፣ ኳንቲቲቭ አናሊሲስ፣ ዲሲሽን ሳይንስ እየተባለ ሳይንቲፊክ ማኔጅመንት እየተባለ በጣም በብዙ መንገድ ይጠራል። በተርም ደረጃ ራሱ ሲጠራ ኦፕሬሽን ሪሰርች ብቻ ላይባል ይችላል። አሁን ማኔጅመንት ሳይንስ በጣም ሌላኛው መጠሪያው ነው ማለት ማኔጅመንት ሳይንስ ሲባል ኦፕሬሽን ሪሰርች ወይም ደግሞ እያሳጠርን ኦአር እያልን የምንጠራው ኮርስ ከዚህ በኋላ ምን ማለት ነው ስንል በቃ ኢን ሲምፕል ዌይ ዘ ኳንቲቲቭ አፕሮችስ ቱ ዲሲሽን ሜኪንግ ወይ ደግሞ ማቴማቲካል አፕሮችስ ኢን ኦርደር ቱ ሰፖርት ማኔጅመንት ዲሲሽን ሜኪንግ ይባላል። ማለት የአንድን የማኔጀር ዲሲሽን ሜኪንግ ሂደቱን ኳንቲቲቭ በሆነ አይነት መንገድ ማቴማቲካል በሆነ አይነት መንገድ ሰፖርት የምናደርግበት አፕሮች ነው በቃ ኦፕሬሽን ሪሰርች ብለን የምንጠራው። ኦፕሬሽን ሪሰርች ኢዝ ኦልሶ ኖውን አስ ማኔጅመንት ሳይንስ፣ ኳንቲቲቭ ሜተድ፣ ኳንቲቲቭ አናሊሲስ፣ ዲሲሽን ሳይንስ is the use of scientific and also mathematical approaches in order to solve management problems and support better decision making። አላማው ሁሌም ቢሆን ጥሩ የሚባል ዲሲሽን ሜኪንግ እንዲኖር ማድረግ መቻል ነው። ሰፖርት የማድረግ ስራ ነው የሚሰራልን። በእኔ ሲምፕል ተርም ኦፕሬሽን ሪሰርች helps the managers answer the questions such as ለምሳሌ
what the best decision among the alternatives ካሉት ኦልተርናቲቮች ውስጥ ቤስት የሚባለው ዲሲሽን ማንኛው ነው? how can a limited resource be used most efficiently? እንደሚታወቀው በተቋማችን ውስጥ በጣም ሊሚትድ የሆነ ሪሶርስ እንደተቃላይ ሊሚትድ ነው። ስለዚህ ያንን ሊሚትድ ዩናይት ሪሶርስ እንዴት ሞስት ኤፊሽንት በሆነ መንገድ ዩቲላይዝ ማድረግ እንችላለን የሚለው ላይ ትኩረት ያደርጋል። ሌላኛው ደግሞ what will happen if we choose like one action instead of another? ለምሳሌ አንዱን ኦልተርናቲቭ ሰሌክት ብናደርግና ሌላኛውን ኦልተርናቲቭ ሰሌክት ባናደርግ ምን ሀፕን ያደርጋል? የሆነ እርምጃ ብንወስድ ዘን ምን ይሆናል የሚሉትን ነገሮችን ሁሉ ሳይቀር ምንም ያደርግልን የሚመልስልን ነው። ለዛ ነው በጣም ይሄ ኳንታቲቭ የሆነ ማቴማቲካል ዩናይት አፕሮቾችን ከመከተሉ የተነሳ ስለዚህ ኢቭን ኳንቲፋይ እያደረግን ኤክስፕረስ ማድረግ የምንችልበት ነው። ስለዚህ ኦፕሬሽን ሪሰርች እንደ አንድ የሰፖርት ቱል ነው የሚታየው በተቋሙ ውስጥ በጣም ትልቅ ራሱን የቻለ ሳይንስ ስለሆነ እንግዲህ መነሻውን እንመልከት። ኦፕሬሽን ሪሰርች ሂስቶሪካል ባክግራውንዱ ምን ይመስላል ስንል የኦፕሬሽን ሪሰርች መነሻ የሚሆነው የሁለተኛ የዓለም ጦርነት ነው። ኢቭን ኢፍ አንዳንዶቹ ዲሲፕሊኖች ወይ አንዳንዶቹ ኮንሴፕቶች ከሁለተኛ የዓለም ጦርነት በፊትም ቢኖሩ ነገር ግን አሴ ዲሲፕሊን በጣም ኢመርጅ ያደረገው መቼ ነው ካል የሁለተኛ የዓለም ጦርነት I think ግሪጎሪያን ካላንደር from 1939 to 1945 ድረስ በቀጠለው የሁለተኛ የዓለም ጦርነት ላይ ኢመርጅ ያደረገ ኮንሴፕት ነው። ለዛ ነው ኦፕሬሽን ሪሰርች ኢመርጅድ as a formal discipline during World War II when the war was urgent need to use scarce resource most efficiently ማለት በጣም በተለይ የጀርመን የወረራ በአውሮፓ ላይ የነበረው ወረራ በጣም ብዙ ሀገራቶችን የአውሮፓ ሀገራቶችን አዳክሟቸው ነበርና የዛኔ በጣም የሪሶርስ ሊሚቴሽን በጣም ሀፕን ያደረገበት ጊዜ ነበርና ያንን የነበረው ሪሶርሶችን የበለጠ ሞር ስኬር የነበረው ሪሶርሶችን የበለጠ ኤፊሽንትሊ መጠቀም ግድ የሚልበት ጊዜ ላይ ነበርና የዛን የኦፕሬሽን ሪሰርች ኮንሴፕት በደንብ ኢመርጅ ያደረገው ዳውን በጣም ትልቁን ድርሻ የሚወስዱት የእንግሊዝ ሳይንቲስቶች ናቸው ወይንም የእንግሊዝ ቲም ናቸው። ነገር ግን ብቻ የእንግሊዝ ብቻዋን ፎርም ያደረገችው ወይንም እንግሊዝ ብቻዋን እንደችም ይሄን ኮንሴፕት ኢመርጅ ያደረገችው የአሜሪካን አላይን አድርጋ ነበረ በዚህ ሂደት ላይ የዛ መነሻ የዛኔ ነው ማለት ነው። የሁለተኛ ዓለም ጦርነት ላይ ነው መነሻው። during the war basically የሚሊተሪ ሊደሮች በጣም ብዙ ነገሮችን ይፈልጉ ነበር። አንደኛ ያለ በጣም ሊሚትድ ዩናይት ዌፐን እና ሪሶርሶች ነው እነዛን የበለጠ ኤፊሺየንት ዩቲላይዝ ማድረግ ይፈልጉ ነበር። የተለያዩ የሚሊተሪ ኦፕሬሽኖችን ሲከውኑ ፕላን እያደረጉ መንቀሳቀስ የሚጠበቅባቸው ቦታዎችን ያንን የዛኔ በጣም ኦፕሬሽኖች በደንብ ነው የጠቀማቸው። ለምሳሌ መቼ ነው ኤርክራፍት መላክ ያለበት፣ መቼ ነው መርከብ መላክ ያለበት፣ መቼ ነው የሚሉት ነገሮችን ዲሳይድ ለማድረግ ኢቨን ዌር ኤንድ ዌን የሚለውን መቼና በየት በኩል እንዴት የሚለውን በደንብ ዲሳይድ ለማድረግ በደንብ ለመወሰን በጣም ነው አፕላይ ያደረጉት። በተለይ የእንግሊዝ የሚሊታሪ ፎርስ የራዳር ዲቴክሽን ላይ ኢምፕሩቭ ያደረገላቸው እንዳውም መነሻው ራሱ የዛነን ይባላል። የሚሊታሪ ኤርክራፍትን ዲቴክት ለማድረግ እና ለምሳሌ ጥሩ የሆነ የራዳር ስቴሽን ቢውልት ለማድረግ በሚል ነው መነሻ ይዛን የብሪቲሽ ወይ ደግሞ እነዚህ የእንግሊዝ ሳይንቲስቶች ቲም ኦፍ ሳይንቲስት ናቸው ይሄንን ሐሳብ ያመነጩት ማለት ነው። ስለዚህ ራዳሩ ምን ያክል ኤሪያ ከቨር ያደርጋል፣ ምን ያክል ዲስታንስ ድረስ ያሉትን ይጠብቃል፣ ከዛ የፍላይት ፓዞች ምን ይመስላሉ፣ እነዚህ ነገሮች በደንብ ካጠኑ በኋላ ነው ስለዚህ ለራዳር የሚሆን ቤስት ሎኬሽንን አሎኬት ከማድረግ ወይ ደግሞ እንደተቃላይ ለራዳር የሚሆን ቤስት ሎኬሽንን ፕሌስ በማድረግ ነው የመጀመሪያው እንደው የኦፕሬሽን ሪሰርች ሰክሰስ ተብሎ የሚነሳው የኦፕሬሽን ሪሰርች ሰክሰስ ተብሎ የሚነሳው ግን እንዳልኳችሁ እንግሊዝ ብቻዋን አይደለችም። ለዛ ነው ሚሊታሪ ሊደርስ ፌስ ኤ ኮምፕሌክስ ፕሮብለም ሪሌትድ ቱ ዛት the allocations of weapon and manpower, transportation and supply routes and also radar operation and also defense strategies የሚለው ከዚህ አንፃር ነው መነሻ ይሄ ነው። አሁን those problems were too complicated for a single person or for a single discipline to solve። ስለዚህ ለአንድ ሲንግል ዩናይት ፐርሰን ኮምፕሊኬትድ የሆኑ ኢሹዎች ነበሩ። ነገር ግን as a result interdisciplinary team አንዱ የኦፕሬሽን ሪሰርች ኔቸር ኦር ፊቸር አድርገን የሚቆጥረው ኦፕሬሽን ሪሰርች አር ኢንተርዲሲፕሊናሪ ነው ማለት a team of scientists or a team of experts አንድ ላይ ሆነው ፎርም ያደረጉት ኮንሴፕት ስለሆነ ለዛ ነው ማቴማቲሻን፣ ስታቲስቲሻን፣ ኢኮኖሚስቶች፣ ኢንጂነሮች፣ ሌሎች የፊዚካል ኤንድ ቢሄቪራል ሳይንቲስቶች አንድ ላይ በመሆን ነው መነሻውን ያደረገው ማለት መነሻውን ያደረገው those teams applied a scientific analysis to military operations አፕላይ ያደርጉት ሳይንቲፊክ የሆነ አናሊሲስ ነው ለሚሊታሪ ኦፕሬሽናቸው and their success led to the recognition of operation research as a valuable problem in order to solving approaches currently እስካሁን ድረስ still
በጣም ቤስት የሚባል በተለይ በተቋም ደረጃ ያለን የቢዝነስ ፕሮብለምን ሶልቭ ለማድረግ ሪኮመንድ ከሚደረጉ ኦፕሽኖች ውስጥ አንዱ የኦፕሬሽን ሪሰርች እንዲሆን መነሻ የሆነው የዛ ሚሊታሪ ኦፕሬሽን ላይ የተደረገው ትግበራ ነው ማለት ነው። And although operation research became a prominent during the World War II, some of its model and techniques existed earlier. እንዳልኳችሁ አሁን የበለጠ ኦፕሬሽን ሪሰርች በወርልድ ዋር ሰከንድ ላይ ፕሮሚነንት ሆኖ በደንብ ኢመርጅ ያደረገ እንጂ ከዛ በፊትም ነበሩ ላይ የተለያዩ አይነት ሞዴሎች ላይ ቴክኒኮች ነበሩ። አሁን እዛኛው ላይ ግን ምንድነው የተደረገው መሰላችሁ? አሁን የሁለተኛው ዓለም ጦርነት ላይ እነዛን ሞዴሎች እነዛን ቴክኒኮች ችግርን እንዴት ሶልቭ እንደሚያደርጉ፣ ትራንስፖርቴሽን ላይ እንዴት እንደሚጠቅሙ፣ አሳይመንት ላይ እንዴት እንደሚጠቅሙ፣ ያለን ሪሶርስን ሊሚትድ ሪሶርስ እንዴት ዩቲላይዝ ማድረግ እንደሚቻል ማሳያ ሆኑ። በደንብ በዛኛው ላይ አክቹአሊ ሌሎች ብዙም ክሬት የተደረጉ የተፈጠሩ ነገሮችም አሉ፣ ግን እዛ ላይ የበለጠ የኦፕሬሽን ሪሰርች ኮንሴፕት ፕሮሚነንት ሆነና በደንብ ኢመርጅ ማድረግ ቻለ። ስለዚህ መነሻው መቼ ነው ከተባለ ወርልድ ዋር ሰከንድ ነው። ሶ what changed during the war was the systematic and organized application of these techniques to the real world decision problem ነው ማለት እዛኛው ላይ የተፈጠረ ምንድነው ማለት ነው የነበሩ ነገሮች የበለጠ ሞር ሲስተማቲክ and organized በማድረግ ሪል ወርልድ ላይ ፕሮብለም አፕላይ የተደረገበት ጊዜ ነው አፕላይ የተደረገበት ጊዜ ነው። and after the war our operation research techniques were successfully applied in a business industry government and also other service ኦርጋናይዜሽን ከዛ በኋላ በብዙ ቦታዎች ላይ በቢዝነስ ኤሪያዎች ላይ ኢንዱስትሪ ቦታዎች ላይ ገቨርንመንት ኤንድ ኦልሶ ሰርቪስ ኦርጋናይዜሽን ላይ የነዛ የኦፕሬሽን ሪሰርች ቴክኒክ በደንብ አፕላይ መደረግ ጀመረ ነው በደንብ አፕላይ መደረግ ጀመረ። ስለዚህ ሊዲንግ ዘ ግሮዝ ኦፍ ኦፕሬሽን ሪሰርች አት ማኔጅመንት ዲሲፕሊን እንደ አንድ የማኔጅመንት ዲሲፕሊንም ኦፕሬሽን ሪሰርች አክሴፕት መደረግ ተጀመረ። ኦፕሬሽን ሪሰርች አክሴፕት መደረግ ተጀመረ። ስለዚህ ጠቅላላ ሲደረግ ሂስቶሪካል ባክግራውንድ ይሄን ይመስላል ነው። ስለዚህ መቼ ነው የተመሰረተው? በሁለተኛው የዓለም ጦርነት ስፔሲፊካሊ በብሪቴን ወይ ነው እንግላንድ ውስጥ የተፈጠረው የእንግሊዝ ሳይንቲስቶች ከአሜሪካ ሳይንቲስቶች ጋር በመሆን በጋራ እና አጀማመር ውስጥ ምን ላይ ነው ሲባል የዚህ የራዳር ስቴሽንን ቢልድ ማድረግ የሚለው ነው የመጀመሪያው ሰክሰስፉል ዩኒት ኦፕሬሽን ያን ራዳር ስቴሽንን ቢልድ ማድረግ መቻል ነው። ሶ ያንን ቢልድ ሲያደርጉ የበለጠ የኦፕሬሽን ሪሰርችን ኮንሴፕት አፕላይ አድርገዋል። ሰው ከዛ በኋላ ግን በብዙ ቦታዎች ላይ በቢዝነስ፣ በትራንስፖርቴሽን፣ በማኑፋክቸሪንግ፣ ባንኪንግ ላይ፣ አግሪካልቸር ላይ፣ ጤና ላይ ኤቭሪዌር አፕላይ ማድረግ ተጀመረ ነው የኦፕሬሽን ሪሰርች ኮንሴፕት። እንግዲህ ኦፕሬሽን ሪሰርች ማለት መነሻዬን ከመሰለ እንዳጠቃላይ ምን ይመስላል ነው ዴፊኒሽኖቹ ምንድናቸው? በተለያየ ኤሪያ የተሰጡት ዴፊኒሽኖች ምን ይመስላሉ? እነሱ እንመለከታለን። አሁን ቢኮዝ ኦፕሬሽን ሪሰርች ሃዝ አ ዋይድ ስኮፕስ ጊቪንግ ዋን ፕሪሳይዝ ዴፊኒሽን ኢዝ ዲፊካልት ነው የሚለን ማለት በጣም ዋይድ የሆነ ስኮፕ ከመሆኑ የተነሳ አንድ ሲንግል ዩኒት ዴፊኒሽን የለውም። የተለያዩ ስኮላሮች በተለያየ መንገድ ኦፕሬሽን ሪሰርችን ዲፋይን ያደርጉታል። ዲፈረንት ስኮላርስ ኤንድ ኦርጋናይዜሽን ዲፋይን ኦፕሬሽን ሪሰርች ፍሮም ዲፈረንት ፐርስፔክቲቭ የሚለን ከዚህ አንጻር ነው። ምክንያቱም በብዙ አይነት መንገድ ዲፋይን ሊደረግ ስለሚችል ነገር ግን however all the definition emphasizes on scientific approach, systematic thinking, the use of model and efficient use of scarce ሪሶርስ ነው ማለት ሁሉም ዴፊኒሽኖች ውስጥ የማታጡት ግን አንደኛ ኦፕሬሽን ሪሰርች ሲባል ለዩዝ ኦፍ ሳይንቲፊክ አፕሮች ነው። ስለዚህ አንደኛ ኦፕሬሽን ሪሰርች ስንል ሪሰርች ቤዚካሊ ለሳይንቲፊክ የሆነ አፕሮችን ነው የሚያሳይ። ስለዚህ ሳይንቲፊክ አፕሮች አለው ነው ሲስተማቲክ የሆነ ቲንኪንግ አለው ሲስተም ቲንኪንግ አለው which means አንድ የሆነ ኤሪያ ላይ ብቻ ሳይሆን ኢንተግሬትድ የሆነ ነገር ነው የሁሉንም ፓርት በተቋሞች ውስጥ ያለውን the whole system ሆሊስቲክ የሆነ አፕሮች ነው ያለው ሲስተም ቲንኪንግ የሚባለው ከዚህ አንጻር ነው። ከዛ ሞዴሎችን አፕላይ ያደርጋል። ያ ማለት ሞዴል ስንል አንድን ሪፕሬዘንቴሽን ኦፍ ሪያሊቲ ይባላል። ሪያሊቲያችንን ሪፕሬዘንት ሊያደርግ የሚችል ሞዴሎችን አፕላይ ያደርጋል። ከተጨማሪ በተቋማችን ውስጥ ያለን ስኬር ዩናይትድ ሪሶርስ ኤፊሺየንትሊ ዩቲላይዝ የምናደርግበት ነው የሚል ሴንስ ይኖረዋል ነው። ስለዚህ ሁሉም የኦፕሬሽን ሪሰርች ዴፊኒሽኖች ውስጥ እነዚህን ጉዳዮች እንመለከታለን። ሰሌክት ዴፊኒሽንስ ኦፍ ኦር ምን ይመስላል? ለምሳሌ ኦፕሬሽን ሪሰርች ሶሳይቲ ኢን ዩኬ የብሪቴን ሰዎች ኦፕሬሽን ሪሰርችን ዲፋይን ሲያደርጉት ኦፕሬሽን ሪሰርች ማለት the scientific methods to complex problem involving a large system of people, machine, material and also money to help management make better decision። ስለዚህ በአንድ ተቋም ውስጥ ያለ ማኔጅመንት ወይም ማኔጀር እንዳጠቃላይ ቤተር ዲሲዥንን ሜክ ለማድረግ ሳይንቲፊክ ሜተድን አፕላይ የሚያደርግበት ኮንቴክስት እንዳጠቃላይ በተቋማችን ውስጥ በጣም ብዙ ሰዎች ይኖራሉ፣ ማሽን ይኖራል፣ ማቴሪያል ይኖራል፣ ገንዘብ ይኖራል። እነዛን የበለጠ ዩቲላይዝ የሚያደርግበት ኢፌክቲቭ በሆነ አይነት መንገድ ሳይንቲፊክ በሆነ አይነት መንገድ ዩቲላይዝ የሚያደርግበትን አይነት ፐርስፔክቲቭ ከልት ኦፕሬሽን ሪሰርች ብለን ተዋለ ነው። ኦፕሬሽን ሪሰርች በዩኤስ ያለ የዩኤስ ሶሳይቲ ደግሞ ኦፕሬሽን ሪሰርች ዲፋይን ሲያደርግ ኦፕሬሽን ሪሰርች ፎከስ ኦን ሳይንቲፊካሊ ዲዛይንድ ኤንድ ኦፕሬቲንግ ማን ማሽን ሲስተምስ ስፔሻሊ ወን ዘ ሪሶርስ አር ሊሚትድ ነው። ስለዚህ ከላይ ያነሳናቸው ፖይንቶች እዚህ ጋር ይንጸባረቃሉ። ሌሎች ግለሰቦችም ኦፕሬሽን ሪሰርችን ዲፋይን
ሲያደርጉት ኦፕሬሽን ሪሰርች the applications of a scientific method, techniques and also tools to problem involving the operations of a system in order to provide those in control with optimal solution ነው። ስለዚህ በተቋማችን ውስጥ ላለ ፕሮብለም በተቋማችን ውስጥ ላለ ኦፕሬሽን የሚሆን ሳይንቲፊክ ዩናይት ሜተድን ሳይንቲፊክ ዩናይት ቴክኒክን ማቴማቲካል ዩናይት ቱሎችን አፕላይ የምናደርግበትን ኮንቴክስት ኮሬክት ኦፕሬሽን ሪሰርች ነው እንለዋለን። ዓላማው መጨረሻ ላይ ኦፕቲማል ዩናይት ሶሉሽንን ጌን ማድረግ መቻል ስለማለት ጌን ማድረግ መቻል ስለማለት። ስለዚህ ኦፕሬሽን ሪሰርች እንዴት አድርገን ዲፋይን እናደርገው? the using of mathematical, the use of scientific and also analytic models, analytic analysis in order to solve any problem in child, or in order to like find the best way in order to use the limited resource limited resource ዩቲላይዝ ለማድረግ ሊሆን ይችላል። በዚህ መንገድ ዲፋይን ይደረጋል ነው ኦፕሬሽን ሪሰርች በውስጡ። ግን እንዳጠቃላይ ኦፕሬሽን ሪሰርች ውስጥ the use of mathematics, the use of scientific ሜተድ ሳይንቲፊክ ዩናይት ሜተዶች እና ማቴማቲካል ዩናይት ሜተዶችን ኒሜሪክ ኤንድ ኳንቲቲቭ ዩናይት ሜተዶችን አፕላይ እናደርጋለን። እንዳውም አንዱ የኦፕሬሽን ሪሰርች ሊሚቴሽን ውስጥ ምንድነው ሲባል በጣም ኦብሴሽንስ ኦፍ ሞዴል አለበት ይባላል። ማለት የዚህ የሞዴል ኦብሴሽን አለበት። ከዛ ውጭ ያሉ ይሄ ኳሊታቲቭ ዩናይት አስፔክቶች ላይ ትኩረት አያደርግም። ሞር በቃ ሞዴል ላይ ብቻ ትኩረት ያደርጋል። የበለጠ ሞር ማቴማቲካል ዩናይት ማቴማቲክ በሆናይት መንገድ ኒሜሪክ በሆናይት መንገድ ኳንቲቲቭ በሆናይት መንገድ ብቻ ነው ችግሮችን ሶልቭ ለማድረግ ጥረት የሚያደርገው ይባላል። ዛት ዋን ኦፍ ዘ ሊሚቴሽንስ የኦፕሬሽን ሪሰርች። ከዛ ውጭ ግን አብዛኛው በነፊቱ ይበዛል የኦፕሬሽን ሪሰርች። ወደ ኔቸር ኤንድ ሲግኒፊካንስ እንመጣ። አዘ ኔም ሰጀስት ኦፕሬሽን ሪሰርች ፎከስ ኦን ዘ አናሊሲስ ኦፍ ኦፕሬሽን ኤንድ ሲስተም። ኦፕሬሽን አለ፣ ሲስተም አለ። ኦፕሬሽን ምንድነው? እንግዲህ ኦፕሬሽንን ኦፕሬሽን ማኔጅመንት ላይ ዲስከስ እናደርግ ነበር። ኦፕሬሽን ማለት ኤኒ አክቲቪቲ ዛት ኢንክሉድ ዘ ትራንስፎርሜሽንስ ኦፍ ኢንፑትስ ኢንቱ አውትፑት ነው። በተቋማችን ውስጥ ኢንፑት ወደ አውትፑት ትራንስፈር የሚደረግበትን ማንኛውም አይነት አክቲቪቲ ወደ ኦፕሬሽን ብለን ነው ኦፕሬሽን ብለን ነው የምንጠራው። ሰርቪስ ውስጥ ሊሆን ይችላል፣ ማኑፋክቸሪንግ ውስጥ ሊሆን ይችላል፣ ዋትኤቨር ብቻ there is operation. Operation is everywhere. Operation is everywhere ነው። ሶ እዛ ውስጥ ኦፕሬሽን ስንል ኢንፑት ወደ አውትፑት ፕሮሰስ የሚደረግበትን ሂደት ነው ኦፕሬሽን ብለን የምንጠራው። ስለዚህ እዛ ውስጥ any activity that will be engaged in the transformation of input into output would be operation ተብሎ ይጠራል። ስለዚህ ኦፕሬሽን ላይ እና ሲስተም ላይ ትኩረት የሚያደርግ አይነት ኮንሴፕት ነው። አሁን ኦፕሬሽን ሪሰርች ምን አይነት ሲግኒፊካንስ አለው? እንግዲህ በተቋማችን ውስጥ በጣም ብዙ ኦብጀክቲቭ አለ። it is particularly useful in a situation where there are many objectives, resources are limited and also several alternative course of actions are available ነው። ለምን ይጠቅመናል? ኦፕሬሽን ሪሰርች aims to find the global optimum by analyzing the interrelationship among all parts of the system። ስለዚህ እያንዳንዱ ሲስተም ላይ ያለውን ኢንተርሌሽንሺፕ በደንብ አናላይዝ ካደረገ በኋላ ኦፕቲመም የሆነ አይነት ሶሉሽንን ጌት ለማድረግ ኦፕሬሽን ሪሰርች በጣም ይጠቅማል። እንግዲህ ኦፕሬሽን ሪሰርች ዲቴል የሆኑ ነገሮች አሉ። ለምሳሌ ኮስትን ሪዲዩስ ለማድረግ፣ ፕሮፊትን ለመጨመር ሊሆን ይችላል፣ ያለን ሪሶርስ የበለጠ ኤፊሽንት ዩቲላይዝ ለማድረግ ሊሆን ይችላል፣ ቤተር ዲሲዥኖች ሜክ ለማድረግ ሊሆን ይችላል። ግን ሄዶ በቃ ግራንድ ኦብጀክቲቭ ምንድነው ሲባል ኦፕሬሽን ሪሰርች ኢዝ ኦል አባውት ፋይንዲንግ አን ኦፕቲመም ሶሉሽን፣ ኦፕቲመም ሶሉሽንን ፋይንድ ማድረግ መቻል ነው። ሶ እያንዳንዱ ፓርት ኦፍ ሲስተም ላይ ያለውን ኢንተርሌሽንሺፕ በደንብ መመልከት፣ በተለይ አሁን ወደፊት ሊነር ፕሮግራሚንግ ላይ እንመለከታለን። እያንዳንዱ ኮንስትሬንቶች ኮንሲደር እናደርጋለን። ሶ የነዛን ኮንስትሬንቶች ኮንሲደር አድርገን ነው እያንዳንዱ ፓርት ኦፍ ዘ ሲስተም ላይ ያለውን ኢንተርሌሽንሺፕ በደንብ አናላይዝ ካደረግን በኋላ ኦፕቲመም ሶሉሽንን ፋይንድ የምናደርግበት ሶ ከዚህ አንፃር ኦፕሬሽን ሪሰርች በጣም ትልቅ የሆነ ቤኔፊት አለው። ብዙ ቦታዎች ላይ አፕላይ ይደረጋሉ። ካሁን ለምሳሌ አየር መንገድ ስንሄድ የፍላይት ስኬጁሎችን ለማዘጋጀት የቲኬት ፕራይሲንጎችን እንደተማይ ለማድረግ በጣም በብዙ ኤሪያዎች ላይ አፕላይ ይደረጋል። አሁን ሲግኒፊካንሱ ብቻ ሳይሆን ኔቸሩን ማብራን የምንመለከተው each manager believe that they are acting on organization based interests but their goals conflict with each other. So if the decisions are made separately, the result may be confusion and inefficiency create ያደርጋል ነው። ያ ማለት እያንዳንዱ ማኔጀር በተሻለ መጠን ለተቋሙ ቤስት ኢንተረስት ምን ያደርጋል? አክት ያደርጋል። ነገር ግን የነዚህ ማኔጀሮች አይዲያ፣ የነዚህ ማኔጀሮች ጎል፣ የነዚህ ማኔጀሮች ኢንተረስት ግን እርስ በርስ ኮንፍሊክት ያደርግ ይችላል። ሶ if the decisions made separately የብቻቸው separate ሜድ የሚደረግ ከሆነ አንዳንድ ሪዛልቶቹ ወደ ኮንፊውዥን ወደ ኢንኤፊሺየንሲ ያመራሉ ነው። አሁን ኦፕሬሽን ሪሰርች ይሄን ሶልቭ ያደርገዋል። ምን በማድረግ ኦፕሬሽን ሪሰርች helps by አንደኛ looking at the entire system not individual department። ያን ዲሆን ኢንዲቪጁዋል ዲፓርትመንት ብቻ አይደለም የምንመለከተው ኢንታየር ሲስተሙን ወይ ደግሞ ኢንታየር ያንዳንዱ በተቋማችን ያሉ ዲፓርትመንቶቹን እነሱን ኮንሲደር ያደርጋል። ከዛ ሪዞልቪንግ ኮንፍሊክት ቢትዊን ዲፓርትመንታል ኦብጀክቲቭ በዲፓርትመንታል መካከል ያሉ ኦብጀክት የኮንፍሊክት
ኮንፍሊክቶችን እነሱን ሪዞልቭ ያደርግልናል። then finding a solution that may not fully satisfied one department but best for organization as a whole like ያን ዲፓርትመንትን ለአንድ ዲፓርትመንት የሚሆን ሶሉሽን አለ ፋይንድ የሚያደርግልን በቃ ለተቋም አስ ኤ ሆል ቤስት ነው ተብሎ የሚታሰብ አይነት ሶሉሽንን ፋይንድ አውት የምናደርግበት ዲሲፕሊን ነው ኦፕሬሽን ሪሰርች ብለን የምንጠራው። ኦፕሬሽን ሪሰርች is basically provide decision makers with a scientific decision aid ቶታል ሲስተም ኦሪየንቴሽን አለው እንዳልኳቸው አንድ ዲፓርትመንት ሰፐሬት ናይት ዲፓርትመንት ሳይሆን የሚመለከተው ኦርጋናይዜሽን ቪውድ አስ ኤ ሆል ነው የሚመለከተው። ከዛ ተጨማሪ ሳይንቲፊክ ሜቶድስ ኦፍ ኢንቨስቲጌሽን ያለበት ፕሮብለምስ አር አናላይዝ ሎጂካል ዩዚንግ ዳታ ኤንድ ኦብጀክቲቭ አናሊሲስ ይሄ ሰብጀክቲቭ በሆነ አይነት መንገድ ኢንቲዩሽን ላይ የግለሰቦች ግምት ላይ የግለሰቦች ስሜት ላይ ያለ ፎከስ የሚያደርገው ኦብጀክቲቭ በሆነ አይነት መንገድ ነው። ዳታን በደንብ አናላይዝ ማድረግ ዳታ ኮሌክት ተደርጎ ሞዴሎች አፕላይ ተደርገው ነው ሳይንቲፊክ ሜቶድስ ኦፍ ኢንቨስቲጌሽን አለበት ነው ኦፕሬሽን ሪሰርች። ስለዚህ ፕሮብለም ሶልቭ የሚደረገው የበለጠ ሞር ሎጂካል እና ሞር ኦብጀክቲቭ በሆነ አይነት ሴናሪዮ ነው። ሪሰርች አለ ሳይንስ አለ ሶ የበለጠ ሞር ኦብጀክቲቭ የሆነ አናሊሲስ ያለበት ነው። ከዛ በተጨማሪ ሞዴልስ ኦፍ ሪያሊቲ ያለበት ሞዴልስ ኦፍ ሪያሊቲ ስንል ቤዚካሊ ሪል ላይፍ ፕሮብለምስ will be represented by using mathematical or quantitative model ኳንታቲቭ ሞዴል በመጠቀም ማቴማቲካል አይነት ሞዴሎች በመጠቀም ሪል ላይፍ ፕሮብለሞች ምን ይደረጋሉ ሪፕሬዘንት ይደረጋሉ። ይሄ የኦፕሬሽን ሪሰርች አንዱ ኔቸርን ነው የሚያሳየው። የኦፕሬሽን ሪሰርች ኔቸር ያሳየናል። አያይዘን ፊቸሮቹን መገለጫዎችን ማየት እንችላለን። ኦፕሬሽን ሪሰርች ምን አይነት መገለጫዎች አሉት ኦልሞስት ዲስከስ ስናደርጋቸው ነበር ካሁን በፊትም። ኦፕሬሽን ሪሰርች ፎሎውስ አ ዲስቲንክት አፕሮችስ ቱ ሶልቪንግ አ ዲሲዥን ኤንድ ኦልሶ ኮንትሮል ፕሮብለምስ። አሁን ችግርን ለመፍታት እኮ ብዙ አይነት ኦፕሽኖች ብዙ አይነት ሜካኒዝሞች አሉ። ግን ኦፕሬሽን ሪሰርች ዲስቲንክት አይነት አፕሮች ነው። what makes distinct we will see it on the main features of operation research approaches are explained here below. The first one is interdisciplinary ነው። እሺ ኦፕሬሽን ሪሰርች ከሌሎቹ ምን ዩኒክ ያደርገዋል ስንል ኦፕሬሽን ሪሰርች is team based approach መነሻውም ላይ a team of scientists ነው የሚለው ማለት አንድ የሆነ ሳይንቲስት አለም ክሬት ያደርገው ኦፕሬሽን ሪሰርች a team of scientists በተለይ የብሪቲሽ ላይ ሲከወን ከማቴማቲሻኖችም ከላይክ እንደዚህ የስታቲስቲክስ ባለሙያዎችም የሚሊታሪ ሰዎችም ምናምን እንጌጅ ያደርጉበት ነው። ለዛ ነው ቲም ቤዝድ አፕሮች ተብሎ የሚጠራው። no single person usually has a complete knowledge on of those area. Therefore operation research problems are often solved by a team of specialists from different fields from mathematics, statistics, economics, engineering, computer science and also other behavioral studies. ለዛ ነው ኦፕሬሽን ሪሰርች በኔቸሩ ኢንተርዲሲፕሊነሪ አፕሮች ነው። ኢንተርዲሲፕሊነሪ አፕሮች ነው። በይነ ዲሲፕሊን የሚባል ወይንም ከተለያዩ ኤሪያዎች ላይ ያሉ ሳይንሶችን ከተለያዩ አይነት ኤሪያዎች ላይ ያሉ ቴክኒኮችን ቱሎችን ምን ያደርጋል ነው አፕላይ ያደርጋል። ያኛው ሜቶዶሎጂካል ወይም ደግሞ ሳይንቲፊክ አፕሮች ነው ተብሎ ይጠራል። ሳይንቲፊክ አፕሮች ነው። ኦፕሬሽን ሪሰርች አፕላይስ ሳይንቲፊክ ሜተድስ። አሁን ሳይንቲፊክ ሜተድ ስንል ችግሩን አይደንቲፋይ ማድረግ ከዛ ዳታ ኮሌክት ማድረግ ሞዴል ፎርሙሌት ማድረግ ያንን ሞዴል ቴስት ማድረግ ምናምን እያል ነው የምንከውነው። ሶ ሳይንቲፊክ ሜተድ ነው ሳይንቲፊክ የሆነ ነገር ላይ ነው ፎከስ የሚያደርገው። ያ ማለት ነው ስንል this means the decisions are made based on a fact ላይ ትኩረት ያደርጋል። ኦብጀክቲቭ ላይ ነገር ላይ ፎከስ የሚያደርገው ዳታ ኤንድ ኦልሶ ሎጂካል አናሊሲስ ኖት ገስ ወርክ ማለት ገስ ወርክ ላይ አይደለም ትኩረት የሚያደርገው ኦፕሬሽን ሪሰርች ትኩረት የሚያደርገው ፋክት ላይ ዳታ ላይ እና የበለጠ ሎጂካል የሆነ አናሊሲስ ላይ ነው ትኩረት የሚያደርገው። ለዛ ነው the scientific methods in operation research involve the following steps ብሎ የመጀመሪያው ችግሮችን ኦብዘርቭ ማድረግ ዲፋይን ማድረግ ከዛ ለዛ የሚሆን ሃይፖቴሲስ ወይ ደግሞ በአር ደግሞ ሞዴል ፎርሙሌት እናደርጋለን። ዘን ያንን ሞዴል ቴስት እናደርጋለን ዳታ በመጠቀም ሪዛልቱን አናላይዝ እናደርጋለን። ከዛ ያንን ሞዴል አፕላይ እናደርጋለን ኢምፕሊመንት ካደረግን በኋላ ኮንትሮል እናደርጋለን እና those are all about the methodological or the scientific approaches የሚጠራው ከዚህ አንፃር። ስለዚህ ኦፕሬሽን ሪሰርች ሌላኛው መገለጫ ባህሪው የመጀመሪያው ኢንተርዲሲፕሊነሪ ይኖራል። ሁለተኛው ደግሞ ሳይንቲፊክ አፕሮች ነው። ሜቶዶሎጂካል ኦር በቀጠራር የበለጠ ሳይንቲፊክ አፕሮች ነው የሚከተለው። ሳይንቲፊክ አፕሮች ነው ስንል የበለጠ ፋክትን ዳታን እንዲሁም ደግሞ ሎጂካል የሆነ አናሊሲስ ላይ ትኩረት ያደርጋል። ገስወርክን አያበረታታም ማለት ነው። ገስወርክ ኖት አን ኢንቲዩሽን አይደለም። ኦፕሬሽን ሪሰርች የበለጠ ሳይንቲፊክ ሜተድ ላይ ፋክት ላይ ዳታ ላይ እና ሎጂካል አናሊሲስ ላይ ትኩረት ስለሚያደርግ ማለት ነው። ላኛው ኦፕሬሽን ሪሰርች በተደጋጋሚ እያነሳው ነው ስለነበረ ሆሊስቲክ ኦር ሲስተም አፕሮች ነው which means operation research take the whole organization view when solving a problem ችግርን ሶልቭ ሲያደርግ ኦፕሬሽን ሪሰርች የሆነ ያን ዲፓርትመንትን ችግር ብቻ እንደሚያደርገው the operation research considers multiple objective conflicting interests of the department and overall organizational goals እነዛን ኮንሲደር ያደርጋል። እነዛን ኮንሲደር
ኮንሲደር ለማድረግ ጥረት ያደርጋል። The aim is to find a solution that's best for the entire system. በተቻለ መጠን ለኢንታየር ሲስተሙ ቤስት ነው ብሎ የሚያስበው አይነት እዛ ውስጥ ኮምፕሮማይዝ የሚደረጉ ዲፓርትመንቶች ሊኖሩ ይችላሉ፣ ግን በተቻለ መጠን ግን ለአንድ የሆነ ዲፓርትመንት ብቻ የሚሆን አይነት ሶሉሽን አለ የሚፈልገው as much as possible ለኢንታየር ሲስተሙ ቤስት ብሎ የሚያስበውን ሶሉሽን ማፍለቅ፣ ቤስት ብሎ የሚያስበውን አይነት ምክረ ሀሳብ ወይም ቤስት ብሎ የሚያስበውን አይነት ኦፕሽን ነው የሚያመጣልን። ዳኛው ኦብጀክቲቭ ነው በቃ ኦፕሬሽናል ሪሰርች ሲክስ an optimal solution the best possible solution under a given constraint ነው። ስለዚህ ኦብጀክቲቭ ኦሪየንትድ አፕሮች ተብሎ ይጠራል። ስለዚህ ኦብጀክቲቮቹን ክሊርሊ ዲፋይን ያደርጋል። ከዛ እነዛን ኦብጀክቲቮቹን ያደርጋል። ከዛ ለነዛ ኦብጀክቲቮቹ የሚሆን ወይንም አጠቃላይ ኦብጀክቲቭ ፋንክሽኖች ይኖራል። ለምሳሌ ኮስት ሚኒማይዝ ማድረግ፣ ፕሮፊት ማክሲማይዝ ማድረግ ሊሆን ይችላል። ከዛ ያንን ቴስት የሚያደርግበት ወይንም their own ኮንስትሬንቶች ይኖራሉ። ከዛ የተለያዩ ኦልተርኔቲቮችን ኮምፔር ያደርጋል። መጨረሻ ላይ ቤስት ብሎ የሚያስበው አይነት ሶሉሽን ክሬት ያደርጋል። ሶ የበለጠ ሞር ኦብጀክቲቭ ነው፣ እሱን ነው የሚያሳየው። ሶ ኢንተርዲሲፕሊነሪ ነው፣ ሆል ሲስተም ላይ ትኩረት ያደርጋል፣ የበለጠ ሳይንቲፊክ ሜተድ ላይ ትኩረት ያደርጋል። ጆስ አር አባውት ዘ ፊቸር ዘ ኔቸርስ ኦፍ ኦፕሬሽን ሪሰርች፣ ኦፕሬሽን ሪሰርች ፊቸሮቹ ናቸው። ዳኛው አፕሊኬሽንስ ኦፍ ኦአር ማለት የት አፕላይ ይደረጋል። አሁን ኦፕሬሽን ሪሰርች አፕላይ የማይደረግበት ቦታ የለም ማለት ይቻላል፣ ግን ስፔሲፊካሊ ደግሞ በቢዝነስ ውስጥ የት ቦታ ላይ አፕላይ ይደረጋል እሱን እንመለከታለን። ከቢዝነሱ ውጭ ምን አይነት ኤሪያዎች ላይ አፕላይ ይደረጋል የሚለው ነው በተመሳሳይ መልኩ የምንመለከት ይሆናል። የመጀመሪያው የፋይናንስ ላይ፣ በጀት ላይ፣ ኢንቨስትመንት ላይ ካሽ ፍሎ አናሊሲስ ሲሰራ፣ ካሽ በጀት ካፒታል በጀቲንጎች ሲሰሩ፣ ፖርትፎሊዮ ሰሌክሽኖች ሲሰሩ፣ እነዚህ የኢንቨስትመንት ፕሮፖዛሎች ሲረቀቁ፣ እነዚህ በሙሉ አፕሊኬሽን ኦፍ ሳይንቲፊክ ሜተድ ነው። አፕሊኬሽን ኦፍ ማቴማቲካል፣ አፕሊኬሽን ኦፍ ኳንቲቴቲቭ አናሊሲስ ፎር ሶልቪንግ ኤ ፕሮብለም ነው፣ ወይም ደግሞ አንድ ኦፖርቹኒቲ ዩቲላይዝ ለማድረግ ሳይንቲፊክ ናይት አፕሮችን እየተከተልን ስለሆነ ማለት ነው። ስለዚህ ከዚህ አንጻር ፋይናንስ ላይ፣ በጀት ላይ፣ ኢንቨስትመንት ላይ አፕላይ ይደረጋል። ማርኬቲንግ ላይ አፕላይ ይደረጋል። ፕሮዳክት ሰሌክሽን፣ ታይሚንግ፣ ማንኛውም ፕሮዳክት ፕሮዲስ ይደረግ አይደረግ የሚለውን፣ የአድቨርታይዝመንት ሚዲያ ሰሌክሽን ቤዝድ ኦን ኮስት ኤንድ ኢምፓክት ማለት በምን አይነት መንገድ አድቨርታይዝ ዳርግ ሚዲያ ሰሌክሽኖች ሊሆን ይችላሉ። ኢቨን በምን አይነት መንገድ ላይክ አሁን ላይ ለምሳሌ ከረንትሊ ብዙ አድቨርታይዝ የምናደርግባቸው ሚዲያዎች አሉ። ሶ ማንኛውም ሚዲያ ቤተር ነው። ሶ የትራዲሽናል ያሉት የማጋዚን ወይስ ቲቪ፣ ሬዲዮ ወይስ ደግሞ ላይክ እንደ ቢልቦርድ አይነቶች ወይስ ከረንትሊ ያሉት የዚህ የዲጂታል ፕላትፎርሞቹ which one is better? ሶ ያንን ኮስት ኤንድ ኢምፓክቱን በደንብ በማድረግ አናላይዝ በማድረግ ሰሌክት ማድረግ እንችላለን። ሶ ማርኬቲንግ ላይ ኦአር አፕላይ ይደረጋል። ሴልስ ፎርስ ሳይድ ኤንድ ሼጁሊንግ ኦልሶ ሌሎች አይነት የማርኬት ሪሰርቾች ላይ በተመሳሳይ መልኩ ኦፕሬሽን ሪሰርችን አፕላይ እናደርጋለን። ዲስትሪቢዩሽን ላይ ማለት ከየት ወዴት ዲስትሪቢዩት እናርግ ማለት የበለጠ ትራንስፖርቴሽን ኤንድ ዲስትሪቢዩሽን ላይ አፕላይ ይደረጋል። በተለይ እንደዚህ ትላልቅ የሆኑ የመጠጥ ማከፋፈያ ሊሆኑ ይችላሉ። ሶ እነሱ አፕላይ ያደርጉታል ማለት where the best location ማለት የት ቦታ ላይ ሎኬት ባደርግ ሶ ኤፌክቲቭሊ ማድረግ ይችላል፣ ዲስትሪቢዩት ማድረግ እችላለሁ ማለት ኮስት ሚኒማይዝ በማድረግ እንዲሁም ደግሞ ለሁሉም ቤስት የሚባለው ሎኬሽን ሰሌክት ማድረግ ላይ ለዛ ኮኔ ሴንተር ኦፍ ግራቪቲ፣ ሌሎች የሴንተር ኦፍ ግራቪቲ አይነት ሜተዶች አፕላይ ይደረጋሉ እዚህ ትራንስፖርቴሽን ላይ። ሶ ያን ኦአር ነው። ፐርቼዚንግ ላይ፣ ፕሮኪውርመንት ላይ፣ ኤክስፕሎሬሽን ላይ ስንገዛ ሊሆን ይችላል፣ የምንገዛው መጠን ስንወስድ ሊሆን ይችላል፣ ቬንደር ሰሌክት ስናደርግ ሊሆን ይችላል፣ ሌሎች ቦታዎች ላይ አፕላይ ይደረጋል። ኤችአር ላይ አፕላይ ይደረጋል። አሳይመንት ላይ አፕላይ ይደረጋል። ምን ስራ ላይ ይመደብ፣ መቼ ይመደብ ምናምን የሚለው ላይ ሶ ኦፕቲማል ስታፊንግ ሌቭል እንዲኖረን አፕላይ ይደረጋል ኦአር። ከተጨማሪ ፕሮዳክሽን ላይ አፕላይ ይደረጋል። ፕሮዳክሽን ላይ፣ ምርት ላይ፣ የዚህ ፕሮዳክት ሚክስ ዲሲሽን ላይ፣ ሼጁሊንግ ላይ፣ ሲኬንሲንግ ላይ ምክንያቱም ኔትወርኪንግን እንመለከታለን። ምን ከተመረተ በኋላ ምን ይመረታል፣ ማንኛው ስቴፕ ካለ በኋላ ዳኛው ስቴፕ ይቀጥላል። እዛ ላይ አፕላይ ይደረጋል። የሎኬሽን እና የሌአውት ዲዛይኖች ሲዘጋጁ ኦፕሬሽን ሪሰርች አፕላይ ይደረጋል። ሌሎች አር&ዲ ላይ አፕላይ ይደረጋል፣ ሪሰርች ኤንድ ዴቨሎፕመንት ላይ። ከተጨማሪም ከቢዝነስ ውጭ ብዙ ቦታዎች ላይ አሁን ይሄ የበለጠ ሞር የማኔጅመንት ኤሪያ ላይ ያለውን አፕሊኬሽን ያየ ነው። ግን ከቢዝነስ በተጨማሪ ሌሎች ኢቭን የትራንስፖርቴሽን ላይ፣ ትራፊክ ኮንትሮል ላይ፣ የአየር መንገድ ላይ፣ የኤር ስኬጁሊንግ ላይ አፕላይ ይደረጋል። ማኑፋክቸሪንግ እሱን ብለናል። ባንኪንግ ሴክተሮች ላይ አፕላይ ይደረጋል። ኢቭን ባንኪንግም ቢዝነስ ናቸው፣ ግን የዚህ የሎን ሪስክ አሰስመንት አንጻር ምናምን ብዙ ቦታዎች ላይ አፕላይ ይደረጋል። አግሪካልቸር ላይ አፕላይ ይደረጋል። እንዳልኳችሁ ጤና ላይ አፕላይ ይደረጋል። ሆስፒታል ላይ ኦፕሬሽን ሪሰርች አፕላይ ይደረጋል። ኦፕሬሽን ሪሰርች ቤዚካሊ ላይ ብዙ ቦታዎች ላይ ብዙ ኤሪያዎች ላይ አፕላይ ይደረጋል። ስቲል የጦርነት ያው አሁንም ዓለም የጦርነት አለች። አሁንም ባለው
ጦርነት ሚሊታሪ ኤሪያዎች ላይ አሁንም ድረስ ኦፕሬሽን ሪሰርች በደንብ እንዳውም አሁን ላይ በጣም ብዙ ሞዴሎች ብዙ ቴክኒኮች ስለመጡ አሁን ላይ በደንብ እንደዚህ አይነት ነገሮች ምን ይደረጋሉ አፕላይ ይደረጋሉ። ኦፕሬሽን ሪሰርች ማለት ይሄ ነው እንዳጠቃላይ። ሌላኛው የምንመለከተው የሞዴልስ ኤንድ ሞዴሊንግ ኢን ኦፕሬሽን ሪሰርች፣ በኦፕሬሽን ሪሰርች ውስጥ ያሉ ሞዴል እና ሞዴሊንጎችን እንመለከታለን። እንግዲህ አንደኛ ሞዴል ምንድን ነው? ሞዴል ስንል ሞዴል ኢዝ ሲምፕሊፋይድ ሪፕሬዘንቴሽን ኦፍ ሪያሊቲ ነው ማለት ሞዴል ማለት ሪያሊቲ አይደለም፣ እውነታ ማለት አይደለም፣ ግን የእውነታው ነጸብራቅ ነው። ለዛ ነው ሲምፕሊፋይድ ሪፕሬዘንቴሽን ኦፍ ሪያሊቲ ብለን የምንጠራው። ሪል ወርልድ ሲስተሞች አሉ፣ ላይክ ፋክተሪዎች፣ ሆስፒታሎች፣ ትራንስፖርት ሲስተሞች፣ የተለያዩ ፋይናንሻል ኦፕሬሽኖች አሉ። እነዛ ላይክ they are too often complex ወይም often they are too complex and to study fully ስተዲ ለማድረግ ኮምፕሌክስ ናቸው። ስለዚህ እነሱን አንድ ሲምፕሊፋይድ በሆነ አይነት መንገድ መማር እንችላለን፣ ሪፕሬዘንት ማድረግ እንችላለን። ስለዚህ አንድ ጥሩ የሚባል ሞዴል በተቻለ መጠን ሪያሊቲያችንን ምን ያደርግልናል? ሪፕሬዘንት ያደርግልናል። ከዛ ተጨማሪ ያው ሞዴልስ አር ኔቨር ፉሊ ኮምፕሊት ማለት ሁሌም ቢሆን ሙሉ ናቸው ማለት አይደለም፣ ግን they will help us in order to understand, analyze and also compare alternatives without dealing with a full complexity of the real system። ወይ ደግሞ ለምሳሌ ተግብረነው አይደለም የምናውቀው ተግብረነው አይደለም ስላችሁ የሆነው ሪል የሆነውን ሪያሊቲው ላይ አይደለም የምንሞክረው፣ ሞዴል ላይ ነው የምንሞክረው። ሞዴል ይሆናል ወይስ አይሆንም ወይ ነው ቴስት የምናደርግበት፣ ኦልተርኔቲቮችን ኮምፔር የምናደርግበት። እንዳጠቃላይ አንድን ሲስተም አንድ ኮምፕሌክስ የሆነ ሲስተምን በቀላሉ አንደርስታንድ የምናደርግበት አናላይዝ የምናደርግበት አይነት ሴናሪዮ ነው ሞዴል ብለን የምንጠራው። ሞዴል በኦፕሬሽን ሪሰርች ውስጥ ለምን ይጠቀማል? ሞዴልስ ፕሮቫይድ ዲሲዥን ሜከርስ ዊዝ ስትራክቸርድ ዌይስ ቱ አናላይዝ ኮምፕሌክስ ፕሮብለም። ስለዚህ የአንድን ተቋማችን እኮ በአንድ ሲንግል በሆነች የማቴማቲካል ኦፕሬሽን ኤክስፕረስ ልናደርገው እንችላለን። ያ ሞዴል ለዛ ይጠቅመናል። ሞዴል ፕሮቫይድ ዲሲዥን ሜከር ዊዝ ስትራክቸርድ ዌይስ ቱ አናላይዝ ኮምፕሌክስ ፕሮብለም የሚባለው ከዚህ አንጻር ነው። they allow managers አንደኛ to focus on key variables that affect outcomes ማለት የበለጠ ኪ የሚባሉ ቫሪያብሎች ላይ ትኩረት እንዲያደርጉ ያደርጋቸዋል። አንደርስታንድ the relationship between different factors በተለያዩ ፋክተሮች መካከል ያለውን ሪሌሽንሽፕም አንደርስታንድ ማድረግ እንዲችሉ ያግዛቸዋል። ኤክስፐሪመንት with what if scenario before implementing a change ማለት የሆነ ነገር ኢምፕሊመንት ከማድረጋቸው በፊት what if የሚለውን ሴናሪዮ በደንብ ኤክስፐሪመንት ማድረግ ይችላሉ። እንደዚህ ቢሆን እንዴት ይሆናል? ዋን ኦፍ ለምሳሌ የምርታችንን ከዚህ ወደዚህ ብንጨምረው ምን ሀፕን ያደርጋል? ይሄኛውን አይተም ምርት ወይንም ይሄኛውን አይተም ኦፍ ለምሳሌ ኤክስ ኤንድ ዋይ ቢሆን ዋይን ፕሮዲዩስ ማድረግ ብናቆም what will happen? ኤክስን በዚህ ያክል መጠን ፕሮዲዩስ ብናደርግ ኤክስፐሪመንት ማድረግ እንድንችል ዋት ኢፍ ሴናሪዮች መስራት እንድንችል ያደርግልናል። ከዛ ፕሪዲክቲንግ አውትካምስ ኤንድ ኤስቲሜት ዘ ሪስክ ቢፎር ቴኪንግ አክቹዋል አክሽን ማለት አክቹዋል አክሽኑን ከማድረጋችን በፊት ሪስኩን በደንብ አሰስ ማድረግ እንችላለን። ከዚህ አንጻር ሞዴልስ በደንብ በኦፕሬሽን ሪሰርች ውስጥ በደንብ አፕላይ የሚደረገው ከዚህ አንጻር ነው ማለት ምንም አይነት ኮስቲንግ ከርሳ እናደርግ በቃ ሞዴል ቴስት ማድረግ እንችላለን። ያ ነገር ይሰራል ወይስ አይሰራም ወይ የሚለው ነው። የሚለውን እሱን ቴስት ማድረግ እንችላለን። ለምሳሌ ስለ ሞዴል እንግዲህ አሁን ሞዴል ስንል ሰፊ ነው። ኦፕሬሽን ሪሰርች ውስጥ ያሉ ሞዴሎችን እንመለከታለን፣ ግን መጀመሪያ የሞዴል ክላሲፊኬሽኖችን እንመለከት። አሁን ሞዴል በስትራክቸሩ በተለያየ መንገድ ክላሲፋይ ይደረጋል። ላይክ አሁን አይኮኒክ፣ አናሎግ እየተባለ ክላሲፋይ ይደረጋል። ለምሳሌ የመጀመሪያው አይኮኒክ ሞዴል ነው ቤዝድ ኦን ስትራክቸር። አይኮኒክ ሞዴል ማለት ነው ስንል ዘርስ አይኮኒክ ሞዴል ብለን የምንጠራው ሉኪንግ ሲሚላር ቱ ዘ ሪል ሲስተም በት ስኬልድ አፕ ኦር ዳውን ነው ማለት ሲሚላር ከሆነ ሪል ሲስተም ጋር ተመሳሳይ የሆነ ግን ምን የሆነ ሰም ኤክስተንት ስኬልድ አፕ የሆነ ወይም ደግሞ ዳውን የሆነ ለምሳሌ የአንድ የኤርፕሌን ሞዴል ሊሆን ይችላል፣ ወይ የመኪና ሞዴል ሊሆን ይችላል፣ ወይ የሆነ ብሉፕሪንት ሊሆን ይችላል፣ ሮድማፕ ሊሆን ይችላል፣ ግሎብ ሊሆን ይችላል፣ ሉል ካርታ ሊሆን ይችላል። የሉል ካርታ ስኬል ዳውን የሆነ ስኬል አፕ ኦር ዳውን አድርገን ላይክ ሪል የሆነ ሲስተም የሚመስል ግን ማሳየት የምንችልበት ይሄ እዚህ ቦታ እንደዚህ ነው፣ ከዛ ከዚህ ሀገር ቀጥሎ ይሄኛው ሀገር ነው ያለው፣ ከዚህኛው ሀገር ቀጥሎ በዚህ ነው የሚዋሰሉት ያን ማየት የምንችልበት the models are mainly descriptive and useful for visualization ማለት ለሚያገለግል ለቪዥዋላይዜሽን ለማሳየት የሚያገለግሉ ማለት ነው። የአንድ ኤርፕሌን ሞዴልን ብንመለከት ምን ሊመስል እንደሚችል የሚያሳየን for visualization የሚያገለግለን ነው አይኮኒክ ሞዴል ተብሎ የሚጠራው። ኛው አናሎግ ሞዴል የሚባላል። አናሎግ ሞዴል ማለት do not resemble the real system physically but represent the relationship using alternative properties ነው። ለምሳሌ አሁን የሆነ ካርታ ላይ የውሃ ፓርት ብሉ ከለር ሊቀባ ይችላል። አሁን ብሉ ስንመለከት ብሉ ቀለም በብዛት ዋተርን ሪፕሬዘንት ያደርግልናል። አሁን የአናሎግ ይባላል። አናሎግ የተባለበት እንዳልኳችሁ አናሎግ ሲባል ቤዚካሊ
do not resemble the real system ሪል የሆነውን ሲስተም ምን ያደርግልን ሪዘምብል ያደርግልን ፊዚካሊ እሱን አይደለም ሪዘምብል የሚያደርግልን ግን ሪፕሬዘንት ግን እናደርግበታለን የኦርጋኒዛሽናል ቻርት ግራፍ እንዲሁም ሌሎች የፍሎ ዲያግራሞች እሱን ያሳየናል so those models help us to study the relationship and the interaction among system components በተለያዩ ሲስተም ኮምፖነንቶች መካከል ያለ ሪሌሽንሽፕን ለማጥናት ያገለግለናል ነው ሶስተኛው የሞዴል አይነት ሲምቦሊክ ይባላል ይሄኛው የበለጠ ሞር the use of symbol numbers or letters that represent the variables and relationship ነው ስለዚህ ቨርባል አይነት ሞዴሎች አሉ ማቴማቲካል አይነት ሞዴሎች አሉ ሲምቦሊክ ሞዴል ሲባል የበለጠ ከቨርባል ሞዴሎች ብለን የምንላቸው the use of written or spoken descriptions like ማኑዋሎችን ሩሎችን ኦር ፖሊሲዎችን ሊሆን ይችላል እነሱ የቨርባል ሞዴል ተብሎ ይጠራሉ ግን ላኛው ሲምቦሊክ ሞዴል ውስጥ ያለው የማቴማቲካል ሞዴል ነው በተለይ ኦፕሬሽን ሰርች ማንኛው ላይ ትኩረት ያደርጋል እዚህ ሲምቦሊክ ተብሎ የሚጠራው ኦር ማቴማቲካል ተብሎ የሚጠራው ሞዴል ነው አፕላይ የሚያደርገው the use of equation formulas to describe the relationship between variables so ለምሳሌ ኮስት ነው ፊክስድ ኮስት ፕላስ ቫሪያብል ኮስት ነው ወይም ማክሲማይዝ ዜድ ብለን 10x1 + 10x2 ያን ኤክስፕረስ እናደርጋለን ያንን ከሁለት ሲምቦሊክ ሞዴል ተብሎ ይጠራል ሲምቦሊክ ሞዴል ተብሎ ነው እንዳልኳችሁ አናሎግ ሞዴልና አይኮኒክ ሞዴል በኦፕሬሽን ሪሰርች ውስጥ አፕላይ አይደረጉም ምክንያቱም አይኮኒክ ሞዴል ብለን የምንጠራውም ሆነ አናሎግ ሞዴል ብለን የምንጠራው በኦፕሬሽን ሪሰርች ውስጥ አፕላይ አይደረጉም በኦፕሬሽን ሪሰርች ውስጥ አፕላይ የሚደረገው ሲምቦሊክ ሞዴል ምክንያቱም ሲምቦሊክ ሞዴል ብለን የምንጠራው የበለጠ ማቴማቲካል ዩኒት ሞዴሎችንም ስለሚይዝ ማቴማቲካል እና ኦፕሬሽን ሪሰርች ብለን የምንጠራው ደግሞ the use of mathematical and the use of statistical and mathematical approaches ብለን ዲፋይን ያደርጉ ሶ ከዚህ አንፃር ኦፕሬሽን ሪሰርች uses ሲምቦሊክ ሞዴል ነው ላኛው የሞዴል ክላሲፊኬሽን based on purpose ነው so there is descriptive ይባላል predictive ይባላል ኖርማቲቭ በተለያየ መንገድ አሉ የሞዴል አይነቶች so descriptive ብለን የምንጠራው ሞዴል here simply describe የሚያደርግልን describe the system without predicting the outcomes or suggesting a decision ምንም አይነት ዲሲሽን ሰጀስት ያደርግ ሲምፕሊ ዲስክራይብ የሚያደርግ ለምሳሌ የሆነ ባር ቻርት ሊሆን ይችላል የሆነ ግራፍ ሊሆን ይችላል ኦር የሆነ ዲያግራም ሊሆን ይችላል ሶ ያ ዲያግራም ዲስክራይብ የሚያደርግልን ነው ሶ ዲስክሪፕቲቭ ስታቲስቲክስ ላይ ያሉት ፓርቶች በሙሉ ከዲስክሪፕቲቭ ሞዴል እንጠራቸዋለን ማለት ዲስክሪፕቲቭ ሞዴል ስለዚህ ፕሪዲክት ሳያደርግልን ሲምፕሊ ምን የሚያደርግልን የሚያሳይልን አይነት ሞዴልን ዲስክሪፕቲቭ ሞዴል እንጠራዋለን ቅድም አይኮኒክ ካሉ ጋር ተመሳሳይነት አለው ለኛው ፕሪዲክቲቭ ሞዴል አለ ፕሪዲክቲቭ ሞዴል ማለት ይሄ ምን ሃፕን ያደርጋል የሚል shows if the relationship የሚለው used for forecasting the outcomes based on different inputs ለምሳሌ ሴልስ ማለት a plus b times of advertising plus c times of income አሁን እዚህ ውስጥ እንደተቃለ ምን እንደሚያሳይ መሰላችሁ here the sales will be based on the advertising expenditure and the customer income ነው ማለት የሴልሳችን መጠን ዲተርማይን የሚደረገው የሴልሳችን ዋናት በአድቨርታይዚንግ በመናወጣው ወጪና እንዲሁም ደግሞ ከስተመሮች እንዳላቸው ኢንካም ምን ያደርጋል ነው ይወሰናል ሶ አሁን የፕሪዲክቲቭ ሞዴል ለምሳሌ አድቨርታይዝመንታችንን ከመቶ ወደ 200 ስንጨምረው ሴልሳችን ላይ ኢምፓክት ይኖራል የከስተመሮች ኢንካም as a same way ስለዚህ የከስተመሮች ኢንካም እያደገ በመጣ ቁጥር ሴልሳችን እየጨመረ ይመጣል ኢንካማቸው እየቀነሰ በመጣ ቁጥር ሴልሳችን እየቀነሰ ይመጣል ለአድቨርታይዝመንት የምናወጣው ወጪ እየጨመረ በመጣ ቁጥር so that's all about what if then analysis የሚባለው እሱ ነው so predictive model ይባላል predictive model so የሬግሬሽን ሞዴሎች ወይንም የፎርካስቲንግ ሞዴሎችን ፕሬዲክቲቭ ሞዴል ዘንድ እንጠራቸዋለን ለኛ ኖርማቲቭ ኦር ኦፕቲማይዜሽን ሞዴል ይባላል ኖርማቲቭ ኦር ኦፕቲማይዜሽን ሞዴል ብንጠራው ይሄ የበለጠ ቤስት ኮርስ ኦፍ አክሽንን ምን የሚያደርግልን ሰጀስት የሚያደርግልን ለምሳሌ ኢንክሉድስ ዋን ኦብጀክቲቭ ፋንክሽን ለምሳሌ ፕሮፊት ኮስት ኦር ታይም ኮንስትሬንቶች ላይ ኮንሲደር ያደርጋል ለምሳሌ ሊኒየር ፕሮግራሚንግ ኮስት ሚኒማይዜሽን ፕሮፊት ማክሲማይዜሽን የሚለው ነው ይሄ ኖርማቲቭ ኦር ኦፕቲማይዜሽን ሞዴል ተብሎ ይጠራል ስለዚህ ቤስት ኮርስ ኦፍ አክሽናችንን ሪኮመንድ የምናደርግበት ነው ይሄም በኦፕሬሽን ሪሰርች ውስጥ በደንብ አፕላይ ይደረጋል ያኛው based on time ነው ስታቲክ ኤንድ ዳይናሚክ ተብሎ የሚጠራ ሞዴል አለ ስታቲክ ማለት represent the systems at a single point in a time ነው so በብዛት ኮንዲሽኖቹ ኮንስታንት ናቸው ብሎ የሚያስብ ነው ለምሳሌ እንደ AOQ ኢኮኖሚክ ኦርደር ኳንቲቲ ብለን የምንጠራው ኢኮኖሚክ ኦርደር ኳንቲቲ ቤዚካሊ አንድ አሰምፕሽን አለ እሱም አሰምፕሽን ይሄ ፊክስድ ዩኒት ዲማንድ አለ ነው ማቴሪያልስ ማኔጅመንት በተለይ ኢንቨንተሪ ላይ ያለ ኮንሴፕት ነው AOQ ብለን የምንጠራው ኢኮኖሚክ ኦርደር ኳንቲቲ so እሱ ስታቲክ ዩኒት ሞዴል ነው የሚከተለው so ዲማንድን ፊክስድ ነው ብሎ አስዩም ያደርጋል ዲማንድ ፊክስድ ነው ብሎ አስዩም ያደርጋል ሪኦርደር ለማድረግ ከሆነ ለማዘዝ so ዲማንዱ ፊክስድ ነው ብሎ ነው የሚያስበው ስለዚህ ይሄን ስታቲክ ብለን እንጠራለን ዳይናሚክ ሚለን ተለዋዋጭ ነው ብሎ የሚያስበው ስለዚህ ታይም ኢዝ ኢንክሉድድ as one variable እንደ አንድ variable ኮንሲደር ይደረጋል so የዳይናሚክ ፕሮግራሚንጎችን ወይንም እንደተቀራይ ዳይናሚክ ዩኒት ሞዴል ተብሎ የሚጠራው ከዚህ አንፃር ነው ምን የሚያደርግ shift የሚያደርግ አንድ የሆነ ፖይንት ኢን ታይም ላይ ብቻ ምን የማያደርግ ስታክ የማያደርግ ሲሆን ያን ዳይናሚክ ብለን እንጠራለን ያው ዓለም ደግሞ ዳይናሚክ አለ ሶ ዳይናሚክ የሚባል ሞዴልም አለ ነው ዳኛው የሞዴል አይነት based on certainty deterministic and probabilistic የተባለ የሚጠራ አለ deterministic ብለን የምንጠራው all inputs and the relationships are known with certainty ማለት
እያንዳንዱ ኢንፑቶቹም ሆነ ያላቸው ሪሌሽንሺፕ ናውን ነው ብለን የምናስብ ከሆነ እሱን ዲተርሚኒስቲክ ብለን እንጥራለን። ዲተርሚኒስቲክ የበለጠ ኦር እንዳውም ይሄ ዲተርሚኒስቲክ ዩናይት ሞዴል ነው ያለው ተብሎ ይታሰባል። the same inputs always give the same output ማለት the same input ሁሌም ቢሆን the same ዩናይት output ይሰጡናል ብለን እናስብ ከሆነ that will about ዲተርሚኒስቲክ ተብሎ ይጠራል። ዲተርሚኒስቲክ ለምሳሌ ሊኒየር ፕሮግራሚንግ ሊሆን ይችላል ዲተርሚኒስቲክ ተብሎ የሚጠራ ሞዴል ነው። ሶ ኦፕሬሽን ሰርች የበለጠ ዲተርሚኒስቲክ ዩናይት ሞዴል ላይ ትኩረት ያደርጋል። ላኛው የሞዴል አይነት አለ የፕሮባቢሊስቲክ ኦር ስቶካስቲክ ተብሎ የሚጠራ ሞዴል አትሊስት ዋን ቫሪያብል ኢዝ ራንደም ኦር አንሰርቴን ብሎ ያስባል። ያ ማለት አውትካም ታር ኖት ጋራንቲድ ማለት ይሄን እንደዚህ ሆነ ብለን ጋራንቲ ማድረግ አንችልም። but the patterns can be analyzed using probability graph ላይ በማድረግ ምን ይደረጋል ነው አናላይዝ ይደረጋሉ። ሶ ኦፕሬሽኖች ላይ የበለጠ ዲተርሚኒስቲክ ሞዴል አፕላይ ይደረጋል። ያ ማለት ግን ፕሮባቢሊስቲክ ሞዴል ኦር ስቶካስቲክ ብለን ሞዴል አፕላይ ይደረግን ማለት አይደለም። ሶ አፕላይ የሚደረግበት ቦታ አለ። ግን እንዳልኳችሁ ሞስት ኦፍ የኦፕሬሽኖች ከቨር የሚያደርገው የበለጠ ሞር ዲተርሚኒስቲክ ተብሎ የሚጠራው ሞዴል ላይ ነው እንጂ ለምሳሌ እንደ ኪዩኒንግ ላይ ስንመለከት ሌሎች ማለት የዚህ የሪስክ አሰስመንቶችንም እንሰራ ፕሮባቢሊስቲክ ተብሎ የሚጠራው ወይም ስቶካስቲክ ተብሎ የሚጠራው ሞዴል አፕላይ እናደርጋለን ነው። ሌላኛው ክላሲፊኬሽንስ ቤዝድ ኦን ዘ ሜተድ ኦፍ ሶሉሽን ለሶሉሽን በምንሰጠው አይነት ሜተድም ሞዴል ክላሲፋይ ይደረጋል። አንደኛው ለምሳሌ ሄሪስቲክ ተብሎ የሚጠራ ሞዴል አለ። ሄሪስቲክ ብለን የምንጠራው ሞዴል አይነት ሩል ኦፍ ተምብን አፕላይ የሚያደርግ ለምሳሌ በቃ የቅርብ ካለ አከፋፋይ እቃ መቀበል ሊሆን ይችላል። ሄሪስቲክ ተብሎ ይጠራል። ሄሪስቲክ ዶንት ጋራንቲ ኦፕቲማል ሶሉሽን በት ፕሮቫይድ አክሴፕተብል ሶሉሽን ኪክሊ ማለት ኦፕቲማል ላይ የሚቻል እኮ ሶሉሽኑ ግን አስማች አስ ፖሲብል ግን የበለጠ አክሴፕተብል የሆነ ሶሉሽን ቶሎ ፕሮቫይድ ያደርግልናል። ያንን ሄሪስቲክ ተብሎ ይጠራል። ሄሪስቲክ ወይንም ሩል ኦፍ ተምብን አፕላይ ያደርጋል። ሩል ኦፍ ተምብ እንዳልኳቸው ለምሳሌ እኛ ዋር ፕሮዲዩሰሩ ነውና ከዛ ዲስትሪቢዩት ወይንም ለምሳሌ አይተም ያስፈልገናል፣ ሰፕላይ አይተም ያስፈልገናል። ሶ ያኔ ሰፕላይ አይተም በቅርብ ካለ አከፋፋይ መውሰድ ካልተጠለባውት ምን ተብሎ ይጠራል? ሩል ኦፍ ተምብ ተብሎ ይጠራል። ላኛው የሞዴል አይነቶች ግን ከሄሪስቲክ በተጨማሪ አናሊቲክ ኤንድ ሲሙሌሽን ይባላል። ሶ አናሊቲክ ብለን የምንጠራው ሞዴል ይሄኛው የበለጠ ማቴማቲካል ቴክኒኮችን አፕላይ የሚያደርግ ነው። ከዛ በተጨማሪ በተቻለ መጠን ኤግዛክት ኦር ኦፕቲማላይዝ ሶሉሽንን ፕሮቫይድ የሚያደርግልን ነው። ይሄ አናሊቲክ ተብሎ ይጠራል። ላኛው ሲሙሌሽን ሞዴል ነው። ሲሙሌሽን ሞዴል ይሄ የኮምፒውተር ኤክስፐሪመንት የሚያደርገው አሁን ላይ ያሉት ዲጂታል ዩናይት እንትኖችን በመጠቀም ሪል የሆኑ ቢሄቪየሮች ሚሚክ የሚያደርግልን የኮምፒውተር ኤክስፐሪመንት ይቀርጥ ሲሙሌሽን ብለን እንጠራዋለን። ሶ ሲሙሌቲንግ ከስተመር አራይቫል ታይም ኢን ባንክ ቱ ኦፕቲማይዝ ዘ ቴለር ነምበር ሶ ይሄንን የሲሙሌሽን ሞዴል ተብሎ ይጠራል። ሶ እዚህኛው የበለጠ ሞር ማቴማቲካል ዩናይት ሲሙሌሽን ላይ የበለጠ ሞር የኮምፒውተርን ኦር ዲጂታል ዩናይት ነገር ነው የሚጠቀመው። ስለዚህ ኦፕሬሽን ሰርች ማንኛው ላይ ፎከስ ያደርጋል? የበለጠ ሞር አናሊቲክ ዩናይት ሞዴሎችን አፕላይ ያደርጋል። ሶ ሄሪስቲክ ሞዴሎች የበለጠ ሞር ይሄ ሩል ኦፍ ተምብ ስለሆኑ ሩል ኦፍ ተምብ አፕላይ ስለሚያደርጉ ሲሙሌሽን የኛው ደግሞ ሞር የበለጠ የኮምፒውተር ኤክስፐሪመንት ላይ ትኩረት የሚያደርገው ኦፕሬሽን ሰርች ደግሞ በኔቸሩ ሞር ስታቲስቲካል ማቴማቲካል ዩናይት ኦፕሬሽኖች ኦር ኳንቲቲቭ ዩናይት ነገሮች ላይ ትኩረት ስለሚያደርግ ጠቅላላ ስናደርገው ኦፕሬሽን ሰርች ውስጥ ሞዴል እንዴት ነው? አሁን ሞዴል ሪፕሬዘንቴሽን ኦፍ ሪያሊቲ ነው አካል በኦፕሬሽን ሰርች ውስጥ ሞዴል ብዙ ቦታዎች ላይ አፕላይ ይደረጋል። some common types of OR ሞዴልስ አር አሎኬሽን ሞዴል ለምሳሌ ሪሶርስ አሎኬሽን ላይ ሊኒየር ፕሮግራሚንግ ራሱን ይችላል። ኤልፒኤም አለ ማለት ሊኒየር ፕሮግራሚንግ ሞዴል፣ ትራንስፖርቴሽን ኤንድ አሳይንመንት ሞዴል አለ፣ ኢንቨንተሪ ሞዴሎች አሉ፣ how much and when to ሪኦርደር የሚል ልክ እንደ ኤኦኪው ያሉ ኪዩኒንግ ሞዴል አለ፣ ዌቲንግ ላይን ጌም ቲዮሪ ሞዴሎች አሉ፣ ኮምፒቲሽን ኤንድ ስትራቴጂዎች አንድ የምናደርግበት የኔትወርክ ሞዴሎች አሉ፣ ፓርት ሲፒኤም ብለን የምንጠራቸው የፕሮግራም ኢቫሉዌሽን ሪቪው ቴክኒክ፣ ክሪቲካል ፓዝ ሜተድ እያልን የምንጠራቸው ሲኬንሲንግ ሞዴሎች አሉ። ሲኬንሲንግ ኦርደር ኦፍ ታስክ ኦርደር ኦፍ ጆብን የምናስቀምጥበት ሪፕሌስመንት ሞዴል፣ ዳይናሚክ ፕሮግራሚንግ፣ ማርኮቭ ሞዴል፣ ቼንጅ ኦቨር ታይም የምንመለከትበት ላይ ማርኮቭ ሞዴል ነው። ሲሙሌሽን ሞዴሎች አሉ። ሌሎች የዲሲሽን አናሊሲስ ሞዴሎች እነዚህ ቤዚካሊ የኦፕሬሽን ሪሰርችን አፕላይ የምናደርግባቸው ወይም የኦፕሬሽን ሪሰርች ሞዴልስ ተብለው ይጠራሉ። ላስትሊ የሜቶዶሎጂ ኦፍ ኦአር ወይም ደግሞ ኦአር ስቴፕስ የምንለው ኦፕሬሽን ሪሰርች እንግዲህ ለአጠቃላይ ሳይንቲፊክ እና ሲስተማቲክ እንዲሁም ሞር ስትራክቸርድ ዩናይት አፕሮች ነው ካል ስቴፖቹ ምን ይመስላሉ? የመጀመሪያው ፕሮብለም ፎርሙሌት ማድረግ ነው። ሶ ዲፋይን ኦብጀክቲቭ ኮንቴንት ኤንድ ኦልሶ ኦልተርኔቲቭ ተብሎ ይጠራል። በተቻለ መጠን የምናደርገን ቀድመን የመጀመሪያ የምናደርገው አንድ ፕሮብለምን ፎርሙሌት ማድረግ ነው። ከዛ ዳታ ኮሌክት እናደርጋለን። then we will build the ሞዴላችን የምናደርጋለን ነው build እናደርጋለን ነው። ስለዚህ translate the problems into more mathematical verbal or symbolic ሞዴል የበለጠ ሲምቦሊክ ወደሆነ ሞዴል እናደርጋለን። ትራንስሌት እናደርጋለን ዳታ ኮሌክት ካደረገን በኋላ then solve the model
ሞዴሎችን ሶልቭ እናደርጋለን። ከዛ ኦፕቲማይዜሽን ሜተድስ ፎር ቤስት ሶሉሽን አሁን ሄሪስቲክ ሜተድን አፕላይ ልናደርግ እንችላለን። ግን ሄሪስቲክ ሜተድ አፕላይ አድርግን ማለት ሄሪስቲክ ሞዴሎችን አፕላይ አድርግን ማለት የበለጠ ላይክ ፐርፌክት ሶሉሽን ላይሆን ይችላል። የበለጠ ፐርፌክት የሆነ ሶሉሽን የሚሆነው ሌሎች አይነት ሞዴሎች ልክ አናሊቲክ አይነት ሞዴሎችን አፕላይ ስናደርግ ነው። ስለዚህ ሞዴላችንን በብዛት አናሊቲክ አይነት ሞዴሎች ሶልቭ ማድረግ ሪኮመንድ ይደረጋል። then implement the ሶሉሽናችንን ኢምፕሊመንት እናደርጋለን። ከዛ በኋላ ኢምፕሊመንት ካደረግን በኋላ ኮንትሮል እናደርገዋለን። ከዛ ከሪል ኮንዲሽን ጋር ማች የማያደርግ ማለት ማች ማድረግ የማይችል ከሆነ ስለዚህ አጀስት እናደርጋለን፣ አፕዴት እናደርገዋለን፣ ዘን ኮንትሮል እናደርጋለን። እንዳልኳችሁ እነዚህ ጉዳዮች ቤዚካሊ የኦአርን ስቴፕ ኦር የኦአርን ሜቶዶሎጂ የሚያሳዩ ናቸው። እንግዲህ ዛሬ ምን አየን? ዛሬ ምን ተመለከትን ስንል የመጀመሪያው የኦፕሬሽን ሪሰርች ሂስቶሪካል ባክግራውንድ ምን ይመስላል፣ ከዛ ደግሞ የኦፕሬሽን ሪሰርች ዴፊኒሽንስ ምን ማለት ነው፣ ኦፕሬሽን ሪሰርች ማለት ምን ተብሎ ነው ዲፋይን የሚደረገው፣ ከዛ ተጨማሪ ኦፕሬሽን ሪሰርች ውስጥ ያሉ የሞዴል አይነቶች ምን ምንድን ናቸው የሚሉትን ለማየት ሞከርን። ከዛ ተጨማሪ ስቴፖቹን ለማየት ሞከርን። ኦፕሬሽን ሪሰርች መነሻው ሁለተኛው ዓለም ጦርነት ነው። ኦፕሬሽን ሪሰርች ማለት ነው ዘ ዩዝ ኦፍ ሳይንቲፊክ፣ ዘ ዩዝ ኦፍ ማቴማቲክስ፣ ዘ ዩዝ ኦፍ ኳንቲታቲቭ አፕሮችስ ቱ ሶልቭ ማኔጅመንት ፕሮብለም፣ የማኔጅመንት ፕሮብለሞችን ሶልቭ ለማድረግ ምንም ነገር የምንጠቀምበት ነው። ሞዴል ምንድነው? ሞዴል ማለት ሪፕሬዘንቴሽን ኦፍ ሪያሊቲ ነው። ሪያሊቲ የምናደርግበት ሪፕሬዘንት የምናደርግበት ነው። እና ሞዴል አይነቶች አሉ፣ ብዙ አይነት ሞዴል አይነቶች አሉ። ላይክ አይካኒክ ሞዴል ብለን የጠራናቸው፣ አናሎግ ሞዴል ብለን የጠራናቸው፣ ከዛ ተጨማሪ ሲምቦሊክ የሆነ አይነት ሞዴሎች አሉ። ሶ ሲምቦሊክ ሞዴል በኦአር ላይ አፕላይ ይደረጋል። ማክሲማይዝ ዜድ ኦር ሚኒማይዝ ዜድ ያን ኤክስፕረስ እናደርግ that's all about ሲምቦሊክ ሞዴል ነው። ከዛ ተጨማሪ ሌሎች አይነት ሞዴል አይነቶችን ስናይ ነበር። ዲስክሪፕቲቭ፣ ፕሬዲክቲቭ እና ኖርማቲቭ ብለን የምንጠራቸው የሞዴል አይነቶችን፣ ስታቲክ እና ዳይናሚክ ብለን የጠራናቸው ሞዴሎችን ስንመለከት ነበረ። ዴተርሚኒስቲክ እና ፕሮባቢሊስቲክ ብለን የምንጠራቸው የሞዴል አይነቶች ስናይ ነበር። ዴተርሚኒስቲክ ማለት ለአጠቃላይ ኦል ዘ ፓራሜትርስ አር ናውን ነው፣ ይታወቃሉ፣ ሰርቴንሊ ይታወቃሉ ብለን የምናስብ ከሆነ ያንን ኮርኩን ብለን እንጠራለን፣ ዴተርሚኒስቲክ ተብሎ ይጠራል። ፕሮባቢሊስቲክ ማለት ላይክ ሰም ኦፍ ዘ ፓራሜትርስ አር አንናውን፣ አይታወቁም፣ ሶ አንሰርቴን ናቸው ብሎ የሚያስብ ከሆነ እና ለዛ ፕሮባቢሊስቲክ የሆኑ የፕሮባቢሊቲ ቲዮሪ እና አፕላይ የምናደርግ ከሆነ ያን ደግሞ ፕሮባቢሊስቲክ ብለን እንጠራለን ስንል ነበረ። ሄሪስቲክ፣ አናሊቲክ እና ሲሙሌሽን አለ። ሄሪስቲክ ስንል ሩል ኦፍ ተምብን የምንጠቀምበት፣ አናሊቲክ ስንል ደግሞ የበለጠ ሞር ማቴማቲካል አይነት ፎርሙላዎችን አፕላይ የምናደርግበትን ነው አናሊቲክ ብለን የምንጠራው። ከዛ ተጨማሪ ሲሙሌሽን ስንል የበለጠ የኮምፒውተር ኤክስፐሪመንቶችን በመጠቀም ሪል ወርልድ ሲስተሞችን ቤዚካሊ በኮምፒውተር ኤክስፐሪመንት የምናደርግበት መካኒዝምን ያን ደግሞ የበለጠ ሞር ሲሙሌሽን ብለን እንደምንጠራው ስንመለከት ነበረ። ከዛ ስቴፖችን ስንመለከት ነበር። ፕሮብለም አይደንቲፋይ ማድረግ፣ ከዛ ዳታ ኮሌክት ማድረግ፣ ሞዴል ፎርሙሌት ማድረግ፣ ከዛ ለዛ ያንን ሞዴል የሚሆን ሶሉሽን ሶልቭ ማድረግ፣ ከዛ ላይክ ኢምፕሊመንት ማድረግ፣ ሞኒተር ማድረግ፣ ኮንትሮል ማድረግ፣ አስፈላጊ ከሆነ ሞዲፋይ ማድረግ በዋናነት የኦፕሬሽን ሪሰርች ስቴፕ ውስጥ የምንመለከታቸው ፖይንቶች ናቸው ነው። እንግዲህ ዛሬ ፈንዳሜንታልስ ኦፍ ኦፕሬሽን ሪሰርች የሚሉትን ለማየት ሞክረናል። በቀጣይ ሊኒየር ፕሮግራሚንግ ነው የምንጀምረው፣ ሁለተኛውን ቻፕተር። ዛሬ አየኑ ላይ ሀሳብ ካላችሁ አስተያየት ካላችሁ የኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ቢሻሻል ኢምፕሩቭ ቢደረግ ብላችሁ የምታስቡትንም ማንኛውም አይነት ነገር ለወደፊት ለማዘጋጃቸው ቪዲዮዎች እንደ ኢንፑት ስለሚያገለግል ስለዚህ ሳትሰስቱ ያላችሁን ሀሳብ ያላችሁን ኮሜንት አስቀምጡልኝ። ይህ ቪዲዮ ብዙዎች ጋር መድረስ እንዲችል በተቻለ መጠን ሼር ማድረጋችሁን እንዳትረሱ። ኮፒ ማድረጋችሁን፣ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ሳታደርጉ የተመለከታችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻንስ ሰንበት። መልካም ጊዜ